ተነሳስቶ ያው እያንዳንዱ ሰራተኛ ያለው ሰራተኛ ከኪሱ ከበጀት ሳይሆን ከኪሱ ከ50 ጀምሮ ያለው ገንዘብ በማዋጣት በአጠቃላይ በአሁኑ ሰዓት 3800 ብር ከተቀላለው ሰራተኛ የተዋጣለ አንድ ባለሙያ ደግሞ እዚህ ቦታው ላይ ተገንቶ ሲያዩ ደግሞ 1000 ብር ከኪሱ በአጠቃላይ 4800 ብር ድጋፍ እና የምንለብሰው ልብስ አንድ ልብስ ይበቃናል። ሁለት ሶስት ልብስ ያለን ቢያንስ አንዳንዷን አንስተን መስጠት መቻል አለብን በሚል አልባሳት ይዘን በመምጣት ማህበሩን ለማጠናከር ሞክረናል። ይሄ በቂ ነው ማለት አይደለም። ሌላው የመንግስት ሰራተኛ እንዲነሳሳ ለማድረግ ሌላው ህብረተሰብ አይቶ እንዲያግዛቸው ለማድረግ እንዳይበተኑ እንዲታገዙ ለማድረግ ለማነሳሳት በማቀደም ለመሆን ያህል ነው እንጂ ይሄ በቂ አይደለም። ወደፊት በቋሚነት ከወር ደመወዝም ቢሆን አዋጥተን አመታዊ መዋጮ የምናደርግበት መንገድ ተወያይተን ምን ወስነው ነው የሚሆነው። ነገር ግን ይሄን እንደ መነሻ አድርገን ለመደገፍ ነው የመጣ ነው። በዚህ ውስጥ ያሉ ተረጂዎች ወደ 125 ተረጂዎች አሉ። ህፃናትም አረጋውያንም የአእምሮ ህመምተኞችም አሉ እና ያው ህብረተሰቡ መጥተው በመጎብኘቱ የጎንደር ገቢዎች መጥተው ጎብኝተው ልብስም ብርም ለግሰው በመሄዳቸው በጣም ትልቅ ደስታ የተሰማን ማለት ሰዎችን መጠየቅ ሰዎችን መርዳት ትልቅ ኃላፊነትም ስለሆነ እንደጋ ደግሞ በእግዚአብሔር ዘንድም በሰብአዊነትም ደስ የሚያሰኝ ህሊና የሚያረካ ስለሆነ በጣም ደስ ያለን። ከአሁን ቀደም የተደረገልን እርዳታ እስካሁን ድረስ ያው ቀይ መስቀል ኮበርታዎችን ብርድ ልብሶችን አግዞናል። አሁን ከዩኒቨርሲቲ ያው ሎከሮችን ወደ 25 ሎከሮችና 200 ፍራሽ ፈቅዶልናል። ያው አሁን ወደዚህ ለማምጣት ጨርሰናል ፕሮሰስ። ከዛ በፊት ግን እስካሁን ድረስ የተደረገልን ድርጊት የለም። በወረዳው አስተዳደርም ያው ቃል ተገብቶልናል 5000 ካሬ ሜትር ቦታ ሰጣል ብሏል። 400 ካሬ ሜትር ደግሞ የድርጅት ቦታ ሰጥቶናል። የወረዳው አስተዳደርም ያው ድጋፍ እያደረገ ነው። ያው ለኢትዮጵያ ሕዝብና ለይህን ለሚመለከት ሰው ማስተላለፈው መልእክት ያው ድሆችን መርዳት የወደቁትን መርዳት በእግዚአብሔር ዘንድም በሰው ዘንድም ያስመሰግናልና መልካም ሰው ሁሉም ሰው ወገኑን ቢያግዝ ድሆችን ቢያነሳ ቢደግፍ ያው የተሻለ ነው። በእግዚአብሔር ዘንድ መልካም ነገር ነው። እኛ ደግሞ የጭንቅላት ማለት የህሊና ወቀስታ አይኖረንም ብዬ አስባለሁ።
ይህ ማህበር እንግዲህ ከተቋቋመ 11 ዓመት ሆኖታል። ምንም አይነት አጋዥ አልነበራቸውም። መንግስትም ህዝብም አያውቃቸውም። ከራሳቸው ከአባላት ከበጎ ፈቃደኞች ከሚያገኙት 10 ብር ብቻ መዋጮ ያን በማሰባሰብ ነበረ ሲያግዙ የቆዩት እዚህ ደረጃ አድርሰውታልና አንዳንድ ልዩ ልዩ በዓላትን እዚህ እንዲከበሩ ማድረግ ምሳሌ ባለፈው የአረጋውያንን በዓል አክብረን ነበር። ያ በዓል የተከበረው እዚህ ላይ ነው። እዚህ መጣን አከበርን። ጉብኝት ሁሉ አድርገናል። እዚህ መጣው አዩ። ከዛ በኋላ በጣም ነው ያዘነው። እኛ እናቅም ነበረ። ከዚህ በኋላ ጎናቸው ነን የሚል ቃል ነው የተሰጠን በህዝቡ። ከዛ ውጪ የማዕከላዊ ጎንደር ዞን መምሪያ ኃላፊዎችና የማኔጅመንት አባላት ባለፈው በ30 5ኛው ወር 2010 ላይ ጉብኝት አድርገናል። ሁሉም መጣው አይተዋል። እዛም የተገባልን ቃል አለ። ምንድነው እዚህ በኋላ ጎናችሁ ነን፣ በሚፈለገው በእውቀትም በገንዘብም እናግዛለን የሚል አስተያየት ሰጠውናል። በመንግስት በኩል ደግሞ ሊደረግልን የሚገባ ነገር ምንድነው? ለድጎማ የተባለ በጀት አለ 6412 ላይ እሱ በድጎማ የተከለከለው ቢነሳ ወረዳዎች ያግዛሉ፣ የራሳቸውን መምሪያዎችም ተቋማት እንዲያግዙ ይደረጋል ማለት ነው። ለድሆች ከማገዝ በላይ ስራ የለንም እኛ። የእኛን ስራ የመንግስትን ስራ ነው እኒህ አካላት እየሰሩት ያሉ። እዚህ በኋላ አብረናቸው ነን። ይህ እንደውም ቀጣይ የማዕከላዊ ጎንደር ዞን መቄዶንያ ይሆናል ብለን እናስባለን። ይህ ነው የሚሆነው። ህዝቡ መንግስታዊ ያልሆኑ ድርጅቶች ከጎናችን እንድትሆኑ ጥሪያችን የምናስተላልፈው።